ቶዮታ አዲሱን የኤሌክትሪክ መኪና ለእይታ አቅርቧል። መኪናው ግን እንደምታስቡት አይደለም። ሰላም እንደምናላችሁ ክቡራትና ክቡራን፣ በዛሬው ዝግጅታችን በቅርቡ ለእይታ እንዲሁም ለገበያ የቀረበው ቶዮታ BZ7 የተባለ ተሽከርካሪን ይዤላችሁ ቀርብ ያለው። በዛሬው ዝግጅታችንም ስለ ተሽከርካሪ ብዙ የሚያስበውና እውነታው ብዙ ልዩነት ያለው ተሽከርካሪ ነው። ስለ ተሽከርካሪ የተለያዩ መረጃዎችን ይዤላችሁ መርቻለሁ። ከመረጃዎቹ ጋር አብሬያችሁም ቆየው። አዶኒያስ ነኝ። መልካም ቆይታ። ከዛ በፊት ግን ለዚህ ቻናል አዲስ ከሆናችሁ በዚህ ቻናል ላይ በየዕለቱ ከመኪና ጋር የተገናኙ የተለያዩ መረጃዎችን መከታተል የምትፈልጉ ከሆነ ሰብስክራይብ አድርጉ። እንዲሁም ቪዲዮ ሲለቀቅ በቶሎ እንዲደርሶ የደወል ምልክቱን ይጫኑ። እንደሚታወቀው ቶዮታ በአሁኑ ሰዓት ላይ ከረፈደም ቢሆን ወደ ኤሌክትሪክ መኪና ገበያ ለመግባት ብዙ ጥረቶችን እያደረገ ነው የሚገኘው። በያዝነው ዓመት ራሱ የተለያዩ ተሽከርካሪዎችን ለእይታ እንዲሁም ለገበያ አቅርበዋል። ከእነዚህ መካከል እነ BZ3X እንዲሁም ደግሞ እነ ቶዮታ BZ5 የምንላቸው ተሽከርካሪዎች ብዙ ሰው የወደዳቸው ተሽከርካሪዎች ናቸው። ብዙ ቅሬታም የቀረበባቸው ናቸው። እነዚህ መኪኖች በዋነኝነት ለቻይና ማርኬት ተብለው የሚመረቱ ናቸው። የዛሬውም ቶዮታ BZ7 የሚባለው ሙሉ ለሙሉ ለቻይና ማርኬት ነው እንጂ ለዓለም አቀፍ ገበያ የቀረበ ተሽከርካሪ አይደለም። ቶዮታ በሚታወቅበት BZ ማለትም ቢዮንድ ዜሮ የሚለው ስሎገናቸው ይታወቃል። በአሁኑ ሰዓት ላይ በBZ ብራንድ ስር የተለያዩ የኤሌክትሪክ መኪኖችን እያቀረቡ ይገኛሉ። የBZ7 የሚባለው ደግሞ ሙሉ ለሙሉ በኤሌክትሪክ የሚሰራ ሲዳን ተሽከርካሪ ነው። እንደነ ቶዮታ ኮሮላ አይነት ዲዛይን ያለው ማለት ነው። የተሽከርካሪ ዲዛይን ያደረገው ቶዮታ ሲሆን ነገር ግን መኪናውን ገጣጥሞ ለገበያ የሚያቀርበው የመኪና አምራች ታላቁ የቻይና መኪና አምራች ድርጅት የሆነው ጋክ ሞተርስ ናቸው። ከዚህ በፊት ነግራቸዋለሁ። እነ ሃይካን Z03 እነ ጋክ አዮን ዋይ የምንላቸው ተሽከርካሪዎች ወይ ደግሞ GAC የምንለው ብራንድ ነው ማለት ነው። የተሽከርካሪ ሙሉ ለሙሉ በኤሌክትሪክ የሚሰራ ነው ብያቸዋለሁ። መኪናው በአቋሙ ረዘም ያለ ተሽከርካሪ ነው። የተሽከርካሪ አጠቃላይ ርዝመቱ 5.1 ሜትር ሲሆን ስፋቱ ደግሞ 1.9 ሜትር ነው። እንዲሁም ቁመቱን በምናይበት ጊዜ 1.5 ሜትር ሲሆን ዊል ቤዝ ማለትም ከፊተኛው ጎማና ከኋለኛው ጎማ መሀል ላይ ያለው ርዝመትም ወደ 3 ሜትር አካባቢ ነው። እነ ተሽከርካሪዎች በዋነኝነት ለቻይና ማርኬት በሚታሰቡበት ጊዜ በዋነኝነት ለቻይና ማርኬት ተብሎ የሚሰሩ ወሳኝ ነገሮች አሏቸው። ከነዚህ መካከል ትልልቅ ስክሪን በማድረግ በተጨማሪ የመኪኖቹ ዊልቤዛቸው ረዘም እንዲል ይደረጋል። ይህም ደግሞ ከኋላ የሚቀመጠው ተሳፋሪ ሰፋ ብሎ እንዲጓዝ የሚያስችለው ነው። የመኪናው አጠቃላይ ርዝመት ስፋቱን በምታዩበት ጊዜ ከሌሎቹ ከምናውቃቸው የቶዮታ ፕሪሚየም ከተባሉት መኪኖች ጋር ተቀራራቢ ነው። ቶዮታ ክራውን ኢቪ የሚባል አለ፣ ቴስላ ሞዴል ኤስ የሚባል አለ። ከነሱ ጋር ተቀራራቢ የሆነ ዲዛይን ያላቸው ናቸው። እነዚህ መኪኖች ላይ የምናገኛቸው የባትሪ እንዲሁም የፈረስ ጉልበታቸው የሞተሩ የፈረስ ጉልበት ልዩነት አላቸው። እነ ተሽከርካሪው ላይ በዋነኝነት የኤሌክትሪክ ሞተሩን የሚያመርተው የሁዋዌ ነው። ይህን ስላችሁ ቶዮታ እንደምታስቡት አይደለም ያልኳችሁ አንዱ ይሄ ነው። ቶዮታ እንደ ድሮ አይደለም። ቶዮታ በነዳጅ የሚሰሩ መኪኖቹ ላይ ነው፣ እንዲሁም ለኢሮፕ ለጃፓን የሚያቀርባቸው መኪኖች ላይ ነው የተለያዩ ፓርቶቹ ራሱ እያመረተ የሚያቀርበው። ነገር ግን በቻይና ማርኬት የሚመረቱ ተሽከርካሪዎች ብዙ ነገሮቻቸው እዛው ቻይና ውስጥ ከሚገኙ የተለያዩ መኪና አምራች ድርጅቶች እንዲሁም የቴክኖሎጂ ካምፓኒዎች ፓርቶችን ሼር ያደርጋል። ለምሳሌ የሁዋዌ ድራይቭ ዋን ሞተሮችን ከዚህ በፊት ከምናውቃቸው ጃክ እና ሁዋዌ አንድ ላይ በመሆን ካመረቷቸው ተሽከርካሪዎች ከነሱ ከሚገኝ የኤሌክትሪክ ሞተር ጋር ተመሳሳይ የሆነ ሞተሮችን የሚጠቀም ሲሆን ይህም አጠቃላይ ጉልበቱ 278 የፈረስ ጉልበት ማምጫ ይችላል። መኪናው ድራይቭ ታይፕ በምናይበት ጊዜ በአሁኑ ሰዓት ላይ ሪዊል ድራይቭ ብቻ እንዳደረጉት ነው። ነገር ግን ወደፊት ኦል ዊል ድራይቭ አማራጮች እንደሚኖሩ ተገልጿል። መኪኖቹ ቶፕ ስፒድ እስከ 180 ኪሎ ሜትር በሰዓት የሚጓዙ ናቸው። ነገር ግን መኪኖቹ የሚጠቀሙት ባትሪ ራሱ ለየት ይላል። የመኪናው ባትሪ ሊቲየም አየን ፎስፌት ነው። ከዚህ በፊት ከሰሩት ስህተት ተምረዋል ይመስለኛል። የሊቲየም አየኖቹ ብዙ ጊዜ ቅሬታ እየቀረበባቸው ስለነበር አሁን ሊቲየም አየን ፎስፌት ባትሪዎችን ነው የሚጠቀሙት። ይሄ ሊቲየም አየን ፎስፌቱን የሚያመርተው ካምፓኒ ደግሞ ሌላ ካምፓኒ ነው። ይህም ከሁዋዌ ሞተር ባትሪ ደግሞ ከቻይና አቪዬሽን ሊቲየም ባትሪ ቴክኖሎጂ የሚባል አለ፣ ወይ ደግሞ ካልብ የሚባለው መኪና አምራች ካምፓኒ ባትሪ አምራች ካምፓኒ ከሱ ጋር አንድ ላይ በመሆን የተመረቱ ናቸው። እነዚህም ሊቲየም አየን ፎስፌት ባትሪ የሆኑ ናቸው። መኪኖቹ ሁለት አይነት አማራጭ አላቸው። ባትሪያቸው በ71 ኪሎዋት አለ፣ እንዲሁም በ88 ኪሎዋት አለ። በ71 በሚሆንበት ጊዜ 600 ኪሎ ሜትር መጓዝ የሚችሉ ሲሆን በ88 በሚሆንበት ጊዜ ደግሞ ከ680 እስከ 710 ኪሎ ሜትር በአንድ ጊዜ ቻርጅ የመጓዝ አቅም ያላቸው ተሽከርካሪዎች ናቸው። ሁዋዌ እዚህ መኪና ላይ ሞተር ብቻ አቅርበው የሚተው ከመሰላችሁ ተሳስታችኋል። እዚህ መኪና ላይ ብዙ ሶፍትዌሮቹን የሁዋዌ ፊቸሮች የሚጠቀሙ ናቸው። ለምሳሌ እዚህ ተሽከርካሪ ላይ የተገጠሙለት ሲስተሞቹ ሁዋዌ ሃርመኒስ 0S የሚባል ካክፒት ሲስተም ተገጥሞላቸዋል። ሞደርን ኮኔክቲቪቲ የተገጠመላቸው ናቸው።
የመሆኑ ራሱን የቻለ ጥቅሞች አሉት። ለምሳሌ ከስማርት ዲቫይሶች ማለትም ከስልኮቻችን ከሌሎች ነገር ጋር ወዲያውኑ ኮኔክት የማድረግ አቅም ያላቸው። እዚህ መኪና ላይ ደግሞ እሱ የምትቆጣጠሩበት ተለቅ ያሉ የዲጂታል ኢንስትሩመንት ክላስተር ተካቶለታል። ከዚህ በተጨማሪ ድራይቨር ዲስፕሌይም ደግሞ የተሽከርካሪ ላይ በሙሉ ለሙሉ ተለቅ ያለ ስክሪን እንዲኖረው ተደርጎ የተሰሩ ናቸው። እነዚህ መኪኖችን ድራይቪንግ አሲስት ፊቸር ራሳቸውን የቻሉ ድራይቪንግ አሲስት ፊቸር አላቸው። ከነዚህ መካከል ላይዳር ሴንሰር መኪናው ጣራ ላይ ተገጥሞለት እናገኛለን። ከዚህ በተጨማሪ ደግሞ ብዛት ያላቸው የአዳስ ማለትም ድራይቪንግ አሲስትም የሚያግዙ አድቫንስድ የሆኑ ድራይቪንግ አሲስት ፊቸሮችም ተካተውለታል። ለምሳሌ ሃይዌይ ላይ ስንወጣ መኪናው ራሱን ችሎ ሌን እንዲቀይር እነሱ የመሳሰሉትን ነገሮች እንዲያደርግ ታስበው የተሰሩ ናቸው። ሌላኛው ተሽከርካሪ ላይ ትንሽ እንደነገርኳችሁ ለቻይና ማርኬት ነው ብያቸዋለሁ። ቻይና ውስጥ ደግሞ ዛዮሚ ትልቁ የስማርት ዲቫይሶችን አቅራቢ ስለሆነ ከእሱ ጋር ኮኔክት እንዲያደርጉ ራሱን የቻለ ኢኮሲስተም ተደርጎለት የቀረቡ ናቸው። መኪናው ያለው የኮምፈርት ፊቸሮቹ በምናይበት ጊዜ ውስጥ የገጽታው ላይ ገብተን የመኪናው ኢንቴሪየር በጣም አምቢየንት ላይቲንግ የተገጠመለት ናቸው። ዋየርለስ ቻርጅ ማድረግ ያላቸው፣ ሄድ አፕ ዲስፕሌይ ያላቸው ፕሪሚየም ማቴሪያል የመኪናው የተለያዩ ቦታዎች ላይ ተጠቅሟል። ምክንያቱም የተሽከርካሪ እንደነገርኳችሁ ከነ ቶዮታ ክራውን ጋር ዲዛይን ርዝመቱ ከነሱ ጋር ተቀራራቢ እንዲሆን ተደርጎ የተሰራ ስለሆነ በዋነኝነት ፕሪሚየም ከሚባሉ የሲዳን ተሽከርካሪዎች መካከል አንዱ እንዲሆን ያደርገዋል። ይህ መኪና በምትገዙበት ጊዜ ውስጥ የገጽታ ላይ አንዳንድ ደግሞ ተጨማሪ የምታገኟቸው ፊቸሮች አሏቸው። ከነዚህ መካከል ዜሮ ግራቪቲ ሲት የሚባሉ አሉ። ዜሮ ግራቪቲ ሲት የሚባሉ ሲሆን እነዚህ ወንበሮቹም ምንድናቸው? ማሞቅ ይችላሉ፣ ቬንቲሌሽን ተገጥሞላቸዋል፣ ማሳጅ ማድረግ ይችላሉ ሁሉም ወንበሮች ላይ ማለት ነው። ከዚህ በተጨማሪ መኪናው ዱዋል ዞን ኤር ኮንዲሽኒንግ ተካቶለታል። ተጨማሪ ደግሞ ራሱን የቻለ ለኋላ ወንበሮች የኋላ ተሳፋሪዎች አጀስት የሚያደርጉት ራሱን የቻለ ኤሲም ተገጥሞለት እናኛለን። እዚህ መኪና ላይ ጥሩ ነው ብዬ ካሰብኳቸው ነገሮች መካከል አንደኛው የኤር ሰስፔንሽን ነው። የተሽከርካሪ እንደምትመለከቱት ከመሬት ያለው ከፍታ ዝቅ ያለ ቢሆንም ከፍታውን መጨመር እንዲሁም መቀነስ እንዲችል ራሱን የቻለ ኤር ሰስፔንሽን ተካቶለት የቀረቡ ናቸው። እነዚህ አምቢየንት ላይቲንግ፣ ፓናሮሚክ ሰሩፍ የመሳሰሉትን ደግሞ ተጨማሪ እናገኛለን። በተለይ በአሁን በ2026 ዓመተ ምህረት ላይ እንደ ትሬንድ እየሆነ እየመጣ ያሉ ነገሮች መካከል ደግሞ ምንድነው የመኪናው ራሱን የቻለ ፍሪጅ እንዲኖረው የማስቻል ነገር ነው። የተሽከርካሪ ላይም ይሁን እሱን የመሰሉ ፊቸሮች አሉት። ይህ ማለት መኪናው እንደ መኪና ብቻ ሳይሆን እንደ ቤት ውስጥም ትጠቀሙበት ስላላችሁ ፕሪሚየም ማቴሪያሎች ናቸው። ፕሪሚየም ኦዲዮ ነው የተካተተለት። ይህም በመሆኑ መኪናው እንደነገርኳችሁ ከፍ ካሉ ተሽከርካሪዎች ጋር የሚያወዳደረው ነው። ነገር ግን ቅድም ያልኳችሁ ብዙ ሰው እንትን የሚለው ነገር እነዚህ ተሽከርካሪዎች ቶዮታ ኦልሞስት ባጁ ነው እንጂ ቶዮታ አሴምብል የተደረገው በጋክ ሞተርስ ነው። ሞተሩ የሁዋዌ ነው። ባትሪው ሌላ የቻይና ካምፓኒ ነው። ብዙ ነገሮቹ ሙሉ ለሙሉ የተቀየሩ ናቸው። እንደ ድሮ አይነት የቶዮታ ሪያላቢሊቲ ላይጠበቅ ይችላል። ምክንያቱም እነዚህ ተሽከርካሪዎች የቻይና ስታንዳርድ ለቻይና ስታንዳርድ ተብለው የተሰሩ ስለሆነ በቶዮታ እንደምናውቃቸው እንደነ የጃፓኖቹ እንደነዛ ጠንካራ ይሆናሉ ተብሎ አይጠበቁም። ትንሽ ሊቀንስ ይችላል። ከዚህ በተጨማሪ ደግሞ ከዚህ በፊት የፈተሽናቸው አንዳንድ ተሽከርካሪዎች ላይ የቢውልድ ኳሊቲ ራሱ በነ ጋክ ሞተርስ አሴምብል የተደረጉና ሪል ቶዮታውን አንድ ጎን ለጎን አድርጋችሁ ብታዩ ከቀለም ቅብ ጀምሮ ፊት ኤንድ ፊኒሽ፣ ፓነል ጋፕ እነሱ የመሳሰሉት ላይ ከፍተኛ ልዩነት አለ። ይህ ማለት መኪኖቹ እንደነገርኳችሁ ለቻይና ማርኬት ነው እንጂ ለግሎባል ማርኬት ወይ ደግሞ አጠቃላይ ለዓለም ገበያ የማይቀርቡበት ራሱን የቻለ ምክንያት ስላላቸው ነው። ታዲያ እነዚህ መኪኖችን ይህን ያህል ከነገርከን ዋጋቸው ስንት ነው ካላችሁኝ፣ እነዚህ መኪኖች በአሁኑ ሰዓት ላይ ከ22,000 የአሜሪካን ዶላር ጀምሮ ለገበያ የቀረቡ ናቸው። እንደ ትሪም ሌቭሉ ልዩነት አላቸው። ኦልሞስት 600 ኪሎ ሜትር 700 ኪሎ ሜትር የሚጓዙ ተሽከርካሪዎች ከ22,000 የአሜሪካን ዶላር እስከ 34,000 የአሜሪካን ዶላር ለገበያ የቀረቡ ናቸው። ለዛሬ ይዤላችሁ የቀረቡት መረጃ ይህን ይመስል ነበር። ቪዲዮን ከወዳችሁት ላይክ፣ ሌሎች ደግሞ በቀጣይ ሌሎች ከመኪና ጋር በተገናኙ መረጃዎችን መከታተል የምትፈልጉ ከሆነ ሰብስክራይብ ያድርጉ። በቀጣይ ሌሎች ከመኪና ጋር በተገናኙ መረጃዎች እስከምንገናኝ ድረስ መልካም ሁሉ ተመኘው።